ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ሁሌም ልንጠቀምባቸው የምንችል የተለመዱ የአማርኛ ቃላትን እንዴት በእንግሊዘኛ በቀላል መንገድ እንደምንጽፋቸውና በቀላሉ ማንበብ እንደምንችል እንማማራለን። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው የተለያዩ ኮመን ወይም ደግሞ የተለመዱ የአማርኛ ንግግሮች ወይም ደግሞ ቃላቶች አሉ። እያንዳንዱን እንዴት በቀላል መንገድ እንደምንጽፍ እንመለከታለን። አብራችሁኝ ሁኑ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የአማርኛው ቃላት ምን ይላል? ናፈቅኸኝ። ይህ ናፈቅኸኝ የሚለውን የአማርኛ ቃል እንዴት ወደ እንግሊዘኛ መጻፍ እንችላለን ወደሚለው ስንሄድ ከኛ የሚጠበቀው እያንዳንዱን የአማርኛ ፊደላት በየትኛው የእንግሊዘኛ አልፋቤት ተተክተው ይነበባሉ የሚለውን ካወቅነን በቂ ነው። ኦኬ፣ እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አልፋቤት እንደምታዩት ኤን ነች። ሁለተኛዋ ደግሞ ኤ ነች። ስለዚህ ኤን በአንድ ነው የምናነበው። ኤንኤ ማንን ይወክላል? እንደማን ይነበባል ስንል ኤንኤ ና ተብሎ ይነበባል፣ ወይም ደግሞ ና የሚል ድምፅ አለው። ኦኬ፣ ወደሚቀጥለው ስንሄድ ኤፍኢ እንደ ፈ ይነበባል። ፈ ማለት የፈ ቤተሰብ የመጀመሪያዋ ፊደል ማለት ነው። ስለዚህ ኤፍኢ እንላለን። ኦኬ፣ ኬ ደግሞ እንደ ቅ ይነበባል፣ እንደ ቅ። ኦኬ፣ ኤች እንደ ህ እናነባዋለን፣ ወይም ደግሞ ህ ተብሎ ይነበባል። የመጨረሻው ጂኤን እንደ ኝ እናነባዋለን፣ እንደ ኝ። ኦኬ፣ ከዚህ በኋላ አገጣጥመን ስናነበው ማን ይሆናል? ና ፈ ቅ ኸ ኝ። ናፈቅኸኝ ብለን በቀላሉ ማንበብ ቻል። የአማርኛውም ቃላት ምን ይላል? ናፈቅኸኝ። ኦኬ፣ ይህን በዚህ ካየን ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? ኦኬ፣ በተመሳሳይ ኤንኤን ና ብለን እንደምናነበው አይተናል፣ ወይም ደግሞ እንደ ና ይነበባል ብለናል። ኦኬ፣ ኤፍኢን እንደ ፈ ማንበብ ወይም ደግሞ ፈ የሚል ድምፅ አለው። ኬ እንደምን ይነበባል ብለናል? እንደ ቅ ማንበብ፣ እንደ ቅ። ኦኬ፣ ኤስኤች እንደ ሺ ይነበባል። እንዲሁም ጂኤን እንደ ኝ እንደሚነበብ አይተናል። ኦኬ፣ በአንድ ላይ አገጣጥመን ስናነበው ና ፈ ቅ ሽ ኝ፣ ናፈቅሽኝ የሚል ቃል እናገኛለን ማለት ነው። አማርኛው በተመሳሳይ ናፈቅሽኝ ይላል። ኦኬ፣ ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድስ ምን ይላል? ኦኬ፣ ቲአይ እንደ ት እናነባዋለን፣ ወይም ደግሞ ት ሚል ድምፅ አለው። ኤምኢ እንደ መ ይነበባል፣ መ ብለን እናነባዋለን። እሺ፣ ቲኤ እንደ ጣ ይነበባል። እንዲሁም ኤልኢ እንደ ለ፣ የመጨረሻዋ ኤች እንደ ህ እናነባታለን። ኦኬ፣ በአንድ ላይ ስናነባው ት መ ጣ ለ ህ፣ ትመጣለህ ተብሎ ይነበባል። አማርኛው ምን ይላል? ትመጣለህ። ኦኬ፣ ይህም በዚህ ካየን ወደዚህኛው ስንሄድ እኛውስ ምን ይላል? እሺ፣ ቲአይ እንደ ት እንደሚነበብ አይተናል። እንዲሁም ኤምኢ መ ነው ብለናል፣ ወይም ደግሞ መ ተብሎ ይነበባል። ሲኤችኤ እንደ ጫ ይነበባል፣ ወይም ደግሞ ጫ ሚል ድምፅ አለው። ኦኬ፣ ኤልኢ እንደ ለ፣ የመጨረሻዎች ኤስኤች እንደ ሺ ይነበባል። በአንድ ላይ ስናነበው ት መ ጫ ለ ሺ፣ ትመጫለሽ ብለን እናነባለን። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? እሺ፣ ዋይኢ እንደ የ ይነበባል፣ ወይም ደግሞ የ የሚል ድምፅ አለው። ቲ እንደ ት ትነበባለች። በአንድ ላይ ስናነበው የት። ኦኬ፣ ወደዚኛው ስንሄድ ኤንኢ እንደ ና፣ ሲኤችአይ እንደ ች። ኦኬ፣ ኤችዩ
እንደ ሁ። ኦኬ ከዚህ በኋላ በቀላሉ አገጣጥመን ስናነበው ና ች ሁ ናችሁ ናችሁ። ሙሉ ሲነበብ የት ናችሁ የት ናችሁ ብለን ማንበብ ቻል። ኦኬ ይህስ ምን ይላል? ወደዚህኛው ስንሄድ ደግሞ ዲኢን ደ ብለን እናነባለን። እሺ ቢን እንደ ብ ማንበብ፣ አርኦ እንደ ሮ። ኦኬ ጂኤንኤ በአንድ ላይ እንደምን ይነበባል? እንደኛ ይነበባል። የመጨረሻው ኤል ለብቻዋ እንደ ል እናነባታለን። ስለዚህ በአንድ ላይ ደ ብ ሮ ኛ ል ደብሮኛል ደብሮኛል ብለን በቀላሉ ማንበብ እንችላለን። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኤስ ምን ይላል? ኦኬ ኤስኢን እንደ ሰ ማንበብ ወይም ደግሞ ሰ የሚል ድምፅ አለው። ኤልኤን እንደ ላ ማንበብ እንዲሁም ኤምን እንደ ም። ሰው በአንድ ላይ ስናነበው ሰ ላ ም ሰላም ሰላም። ኦኬ ይስ ምን ይላል? ኤንኢ እንደ ነ ይነበባል። ኤችን እንደ ህ በአንድ ላይ ነህ ነህ። ኦኬ ሙሉ ስናነበው ሰላም ነህ ሰላም ነህ ብለን በቀላሉ ማንበብ እንችላለን ማለት ነው። ኦኬ ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? ኦኬ ዋይኢ እንደምን ይነበባል ብለናል? እንደ የ እንደሚነበብ አይተናል። ወይም ደግሞ የ የሚል ድምፅ አለው ብለናል። ቲን እንደ ት እናነባለን። በአንድ ላይ ስናነበው የት የት የት። ኦኬ ይህስ ምን ይላል? ኤኒ ነ ተብሎ ይነበባል። እንዲሁም ኤስኤች እንደ ሺ ይነበባል። ሰው በአንድ ላይ ነ ሺ ነሽ ነሽ። ሙሉ ሲነበብ የት ነሽ የት ነሽ ብለን በቀላሉ ማንበብ ቻልን። አማርኛውም በተመሳሳይ የት ነሽ ይላል። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ቲአይ ማንን ይወክልልናል? ወይም ደግሞ እንደ ማን ይነበባል? እንደ ጥ ወይም ደግሞ ጥ የሚል ድምፅ አለው። አርዩ እንደ ሩ ይነበባል። ሰው በአንድ ላይ ስናነበው ጥሩ ጥሩ ጥሩ። ኦኬ ይህስ ምን ይላል? ኤንኢን እንደ ነ ደብሊውን እንደው። ሰው በአንድ ላይ ስናነበው ነው ነው ነው። ሙሉ ሲነበብ ጥሩ ነው ጥሩ ነው ብለን እናነባዋለን። ኦኬ ኤስ ምን ይላል? ኤም ለብቻዋ እንደ ምን እናነባታለን ወይም ደግሞ ም ሚል ድምፅ አላት። ኤንን እንደ ን። ሰው በአንድ ላይ ምን ብለን እናነባዋለን? ምን ምን። ኦኬ ወደዚህኛው ስንሄድ ኤን እንደ አ ዲአይ እንደ ዲ ኤስ እንደ ስ በአንድ ላይ አ ዲ ስ አዲስ አዲስ። ሙሉ ሲነበብ ምን አዲስ ብለን ማንበብ እንችላለን ማለት ነው። እሺ ወደዚህኛው ስንሄድኛውስ ምን ይላል? ቲኢን እንደምን ማንበብ? እንደ ጠ፣ ኤፍኤን እንደ ፋ፣ ሲኤችአይ በአንድ ላይ እንደምን ይነበባል? እንደ ች፣ እንዲሁም ኤችዩ እንደ ሁ። ሶ በአንድ ላይ አገጣጥመን ስናነበው ጠፋ ች ሁ ጠፋችሁ ጠፋችሁ የሚል ቃል እናገኛለን። ኦኬ ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል? ኤ ለብቻዋ አ ብለን እናነባታለን። አርአይ እንደ ሪ ይነበባል። ኤፍ እንደ ፍ። ሰው በአንድ ላይ ስናነበው አ ሪ ፍ አሪፍ አሪፍ። ኦኬ ወደዚህኛው ስንሄድ በተደጋጋሚ አይተነዋል። ኤንኢ ማለት ነ ነው ብለናል። ደብሊው እንደው እንደሚነበብ አይተናል። ሰው በአንድ ላይ ስናነበው ነው ነው። ሙሉ ሲነበብ አሪፍ ነው ብለን በቀላል መንገድ ማንበብ ቻል። ኦኬ እንግዲህ እንዳያችሁ ከኛ የሚጠበቀው እያንዳንዱ የአማርኛ ፊደላት የትኛውን የእንግሊዝኛ አልፋቤት ይወክላሉ የሚለውን ማወቅ ከቻልነን በቀላሉ መጻፍ፣ ማንበብ፣ መጠቀም እንችላለን ማለት ነው። የዛሬ ትምህርታችን ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰላም ሁኑ።